ሰላም እንዴት ናችሁ? ዌልካም ቱ ዚስ ቻናል። ዚስ ኢዝ ሲምፕል እንግሊሽ። ዛሬ እንግዲህ አንዳንድ የእንግሊዝኛ ቃላቶች እናያለን። ቀላል የሆኑ እንግሊዝኛ ቃላቶችን ነው የምናየው ማለት ነው። የመጀመሪያው የቀለም አይነቶችን ነው የምናየው። 10 አይነት የቀለም አይነቶች እናያለን ማለት ነው በእንግሊዝኛ እና በአማርኛ ትርጓሜያቸው። የመጀመሪያው ሬድ ነው። ሬድ ማለት ቀይ ነው። ብሉ ሰማያዊ፣ ግሪን አረንጓዴ፣ የሎ ቢጫ፣ ብላክ ጥቁር፣ ዋይት ነጭ፣ ኦሬንጅ ብርቱካናማ፣ ፐርፕል ሐምራዊ፣ ብራውን ቡናማ፣ ፒንክ ሮዝ። ሁለተኛው አኒማል ነው። አኒማል ማለት ያው እንደምታውቁት እንስሳ ነው። የእንስሳ ስሞችን ነው የምናየው ማለት ነው። የመጀመሪያው ዶግ ነው። ዶግ ማለት ውሻ ማለት ነው። ካት ድመት፣ ካው ላም፣ ጎት ፍየል፣ ሺፕ በግ፣ ቺክን ዶሮ፣ ሆርስ ፈረስ፣ ዶንኪ አህያ፣ ካሜዮ ግመል፣ ራቢት ጥንቸል ማለት ነው። እነዚህ ይመስላሉ ማለት ነው። በጣም ቀላል ናቸው። እነዚህም በጣም ለጀማሪ የሆነ ሰው ነው ማለት ነው የሚያስፈልገው ማለት ነው። እና እንግሊዝኛ ጀማሪ ከሆናችሁ ከዚህ ብትጀምሩ በጣም ይቀላችኋል ብዬ አስባለሁ። ሶስተኛው ደግሞ የምናየው የትምህርት ቃላቶችን ነው የምናየው። አንዳንድ የትምህርት ቃላቶች እዚህ ጋር የኤዱኬሽናል የሆኑ ትምህርት ቃላቶችን ነው የምናየው። ትምህርት ቤት ጋር የሚገናኙ ቃላቶች ለምሳሌ ስኩል ማለት ትምህርት ቤት ነው። ቲቸር ማለት መምህር ነው። ስቱደንት ማለት ተማሪ ነው። ቡክ ማለት መጽሐፍ ነው። ክላስሩም ክፍል፣ የመማሪያ ክፍል ማለት ነው። ሆምወርክ የቤት ስራ ማለት ነው። ፔን ስክሪፕቶ ማለት ነው። ኖትቡክ ማስታወሻ፣ ዴስክ ጠረጴዛ፣ ስኩል ባግ ቦርሳ ማለት ነው። መጨረሻው የልብስ አይነቶችን ነው የምናየው ማለት ነው። ይሄ ለልጆች የሚሆን ትምህርት ነው። ለልጆቻችሁ ሼር ብታደርጉት ወይም ብታሳዩቸው በጣም ይጠቅማቸዋል ብዬ አስባለሁ። መጀመሪያው ሸርት ነው። ሸርት ማለት ሸሚዝ ማለት ነው። ቲሸርት ነው። ፓንትስ ኦር ትራውዘርስ ምንድነው? ሱሪ ነው። ጂንስ ያው ጂንስ ሱሪ። ድረስ ቀሚስ ነው። ድሬስ ቀሚስ ይባላል ማለት ነው። ስከርት ነው። ጃኬት ያው እንደምታውቁት በአማርኛም ጃኬት ነው ማለት ነው። ኮት ነው። ስዊተር ኮት ማለት ያው እንደምታውቁት ትልቅ ጃኬት ማለት ነው። ስዊተር ደግሞ ማለት እንደ ሹራብ አይነት ነገር ማለት ነው ስዊተር የሚባለው። ሾርትስ ደግሞ ማለት ቁምጣ ማለት ነው።